ሰላም ቤተሰብ እንደምን ከረማችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ የሰራሁት ቆንጆ የሆነ ለቡና ቁርስ ለልጆቻችን የሚሆን በቤት ውስጥ የተዘጋጀ ኩኪስ አሰራር ነው ማሳያችሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ በማድረግ ሼር በማድረግ ጀምሩ። ወደ አሰራሩ እንሄዳለን። እሺ እኔ የተጠቀምኩት 3 ኩባያ የፍርኖ ዱቄት፣ ስኳር 80 ሚሊ ወይም ደግሞ 6 ማንኪያ፣ ዘይትም እንደዛው 80 ሚሊ ነው የተጠቀምኩት። ያ ማለት ከግማሽ ትንሽ የጎደለው በኩባያ ማለት ነው። እና ቫኒላ ለጣሙ ቫኒላ አድርጌያለሁ። ጨው ትንሽ ግማሽ የሻይ ማንኪያ የሚሆን ትንሽ ውሃ አድርጌ በደንብ አቦካዋለሁ። ሊጡ መላላት የለበትም። ደረቅ ያለ ሊጥ ነው የምንሰራው ማለት ነው። ለብስኩት ስለሆነ ከላላ ስንዳምጥ ምናምን ያስቸግረናል። እንደምንፈልገው አይሆንልንም። ሰው ይሄው በዚህ መልኩ አብክቻለሁ ማለት ነው። ሞቹት ይሄንን አሁን ለሁለት ከፍልና ግማሹን በካካኦ ፓውደር አደርጋለሁ፣ ግማሹን እንደዚሁ በነጭ አደርጋለሁ። 3 ማንኪያ የሚሆን ካካኦ ፓውደር ነው የተጨመርኩበት። ይሄንንም እንደዚህ ሽታ አድርጌ አዘጋጅቻለሁኝ። አሁን መዳመጥ ጀምራለሁ። መጀመሪያ ነጩን በደንብ እንደዚህ እንደምታዩት ድብልብል አድርጌ እዳምጠዋለሁኝ። ትንሽ ሳሳ ማለት አለበት። በጣም እንትን ወፍራም መሆን የለበትም። የምንዳምጠው ስለምንደርበው ብዙ ወፍራም እንዳይሆንብን። ይሄው እንደዚህ ዳምጬ ጨርሻለሁ ነጩን። አሁን ይሄን ደግሞ ትሪ ላይ አደርግና በካካኦ ያደረኩትን እዳምጣለሁ። በዚህ ሳይዝ ነው የምትዳምጡት። ይሄንንም እንደዚሁ በዛኛው ሳይዝ ይሄንንም እዳምጣለሁኝ። ካካኦ ፓውደሩ ትንሽ የኔ ነጣ ያለ ስለሆነ በደንብ አላጠቆርልኝም። ዳርክ መጠቀም ትችላላችሁ በደንብ እንዲጠቁርላችሁ ከፈለጋችሁ፣ ግን ይሄን በቂው ነው። እዛ ሁለቱን የዳመጥኩትን አብሬ እንደዚህ አገናኝና ደግሞ እዳምጠዋለሁኝ። እንደዚህ እኩል ከዳመጥኩኝ በኋላ ቀጥታ መጠቅለል ነው የሚጀምረው። እንደዚህ ጠቅልየዋለሁ። በመጀመሪያ ጫፉን እቆርጠዋለሁኝ። ይሄን የቆረጥኩትን አወጣና በዚህ ሳይዝ እንደዚህ ሁሉንም እቆርጣቸዋለሁ ማለት ነው። እንደዚህ ቆራርጬ ፓትራይ ላይ የኦቨን ፔፐሩን አድርጌ እንደዚህ ደርድሬ ኦቨን ውስጥ አስገባዋለሁ ማለት ነው። ለ30 ደቂቃ ነው ያበሰልኩት። ከዛ እንግዲህ እንደዚህ ደርሶልናል። ቡናማ አፍልቼ ነበረ። እንደዚህ ለቡና ቁርስ አሳምሬ አቅርቤዋለሁ ማለት ነው። በጣም ጣፋጭና ልዩ የሆነ ኩኪስ ነው። ከውጭ ከምንገዛ ለልጆቻችን ለራሳችንም እንደዚህ በቤታችን በቀላሉ ሰርተን መጠቀም እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። አዲስ የሆናችሁ ደግሞ ቤቴን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች አዳዲስ ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። አዲስ ስለሆንኩኝ እንድታበረታቱኝ በአክብሮት እጠይቃለሁኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።